ዛሬ ስለ ማዕድ ከምንጠየቃቸው ጥያቄዎች መካከል የመጀመሪያው ማዕድ ከቀረበ በኋላ ወጥ ተደርጎ ነው ወይስ ወጥ ሳይደረግ ነው ጸሎት ማድረግ የምንችለው? ቡራኬ ካህናት ባርከው ደረቅ እንጀራ ለምለም እንጀራ ለምን ይሰጡናል? ካህናት፣ ዲያቆናት ወይም ሌሎች ትልቅ አባቶች ከባረኩ በኋላ ምን እያሉ ነው የሚሰጡን? እኛስ ምን እያልን ነው የምንቀበላቸው? ማዕድ ስንጀምርና ስንጨርስ የምንጸልየው ጸሎት ምን እንደሆነም በተጨማሪም በማዕድ ጊዜ ልናደርጋቸው የሚገቡ አንዳንድ ጥንቃቄዎችንና ልምዶችንም አብረን እንካፈላለን። ከጨረስን በኋላ አንዴ ወይም ሶስቴ የምንመገበው ለምንድን ነው? እነዚህን ጥያቄዎች በአጭሩ እንመልስላችኋለን። ቪዲዮአችን እስከ መጨረሻው ተመልከቱት፣ ታተርፉበታላችሁ። እኛም ለዩቲዩብ አዲስ ነንና ሰብስክራይብ፣ ላይክ አድርጉልን። ያላችሁን ሀሳብ አስተያየት ደግሞ ኮመንት ላይ ጻፉልን። ከዚህም በኋላ በተከታታይ ለእናንተ የሚጠቅሙ ስርዓተ ቤተክርስቲያንን እንማርበታለን፣ እናውቅበታለን። ቪዲዮውን እስከ መጨረሻው ተከታተሉት። ይጠቅማል ብላችሁ ካሰባችሁም ለወዳጆቻችሁ ሼር አድርጉልን። እንግዲህ እኛ ኦርቶዶክሳውያን የማዕድ ራሱን የቻለ ስርዓት አለው። እንደውም ይህ ማዕድ ሰማያዊ ማዕድን የሚያስታውሰን የኛ የኦርቶዶክሳውያን የማዕድ ስርዓት በመጀመሪያ ምግብ ከቀረበ በኋላ ጸሎተ ማዕድ እናደርሳለን። ጸሎተ ማዕድ የሚደረሰው ወጥ ከመደረጉ በፊት ጸሎተ ማዕድ እናደርሳለን። ይህም የሚሆንበት ምንድነው? ወጡ የሚያምር የሚጣፍጥ ከሆነ ያንን ወጡን አይተን እንዳንጎመጅ፣ ሌላ እንዳናስብ፣ የምግቡን መጠን ማማር እያሰብ ለጸሎት ህሌናችን እንዳይበተን ወጥ ሳይደረግ በፊት ጸሎት እናደርሳለን ማለት ነው። ከዚህ ጋር ተያይዞ ብዙ ሰዎች የሚሳሳቱት አንድ ነገር አለ። በጸሎተ ማዕድ ጊዜ ማዕዱን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለው መባረክ ሲገባቸው ብዙ ጊዜ ራሳቸውን ወይም ደግሞ ገጻቸውን የሚያማትቡ ሰዎች አሉ። ይህ በፍጹም ስህተት ነው። ገጽን ሳይሆን ማማተብ የሚገባው መባረክ ያለብን ማዕዱን ባርከን በስመ ሥላሴ ይትባረክ ብለን ካህናት ከሆኑ በረከተ አብ ወወልድ ወመንፈስ ቅዱስ እያሉ ይሰጡናል። እኛ ደግሞ ይምጻእ ኀቤ በረከተ አብ ወወልድ ወመንፈስ ቅዱስ እያልን እንቀበላለን። ዲያቆናት ከሆኑ ደግሞ በእንተ ማርያም በእንተ ኢየሱስ እያሉ ይሰጡናል። ወይም ስለ ማርያም ስለ ኢየሱስ እያሉ ማዕዱን ባርከው ይሰጡናል። በቤተሰብ አባላቱ ትልቅ የሆኑ አባወራ ካሉ፣ አባወራ ከሌለ ትልቅ ልጅ ወንድ ልጅ ካለ፣ ወንድ ልጅ ወይም ደግሞ ሌሎች ከሌሉ ደግሞ ትልቋ ሴት ልጅ ካለች ማዕዱን ባርካ እንተ ማርያም በእንተ ኢየሱስ እያሉ መስጠት ይችላሉ። እኛም ማርያም ትስጥልን ኢየሱስ ይስጥልን እያል ተቀብለን ማዕዱን ወይም ቡራኬውን እንመገባለን። ብዙ ጊዜ አንዳንድ እህቶችም በውስጥ በተደጋጋሚ የምትጠይቁን ጥያቄ አለ። ሴት ልጅ ማዕድ ባርካ መብላት ትችላለች ወይ ብላችሁናል። በትክክል ይቻላል። ማንም ኦርቶዶክሳዊ የሆነ ሰው ማዕድ ሲቀርብለት ባርኮ ቀድሶ ቦታ ጊዜ ሳይወስነው ማዕድ ለመመገብም ይሁን ለመጠጣትም ሲያስብ አማትቦ ወይም ደግሞ የቀረበለትን የሚበላውን የሚጠጣውን ነገር ባርኮ መጠጣትና መብላት ይገባል። ሴትም ልጅ ትሁን ወይም ደግሞ ማንኛውም አካል ብቻውን ከሆነ ራሱ ባርኮ መብላት ይችላል። ከሌለ ደግሞ ካህናት ካሉ ካህናትን ማስባረክ፣ ወንዶች ካሉ ወንዶችን ባርኩልኝ ብሎ መመገብ ይገባል። ወንዶች እያሉ ግን ሴቶች መባረክ አይችሉም። ማናችሁም ብትሆኑ ሕፃናትም ትልቅ ሰዎችም ብትሆኑ ስላሴዎች ማዕዳችን ባርኩልን ብላችሁ መመገብ ይገባናል ማለት ነው። እዚህ ጋር ተያይዞ ብዙ ኦርቶዶክሳውያን የምናጠፋውን አንድ ነገር ቢኖር ምንድነው? ቤታችን ጋር ወይ የሆነ የሚመች ቦታ ላይ ጸሎት እናደርጋለን። ሆቴል ጋር፣ ሬስቶራንት ወይም የተለያዩ ቦታዎች ለመመገብ በምንሄድበት ጊዜ ግን ሀፍረት እየተሰማቸው ይሆን ለምግብ በመቸኮልም በማፈርም በተለያዩ ምክንያቶች ግን ሆቴል ሬስቶራንት ስትሄዱ ሳትባርኩ የምትበሉ አላችሁ። ይሄ በፍጹም ስህተት ነው። እንግዲህ ማዕድ ከባረክን በኋላ የባረክነውን ነገር በእንተ ማርያም በእንተ ኢየሱስ እያልን የምንሰጥበት ደረቅ እንጀራ ነው። ይሄ ለምን እንደሆነ ብዙዎቻችሁ የምታውቁት አይመስለኝም። ቀድሞውኑ በኦሪት የነበረ ስርዓት ነው። ከባርነት ያሳለፉትን መከራ ውጣ ውረድ ለማሰብ ለምለም እንጀራ ወይም ደግሞ ደረቅ እንጀራ በሚመር ነገር እየነከሩ ይሰጧቸው ነበር። ይህም ያንን መራራ መከራ እንዲያስቡ ለማሰብ ነው። ወደ ተስፋይቱ ምድር የገቡበትን ለማሰብ ደግሞ ወደ ማዕዱ ገብተው የሚጣፍጠው ወጥ ጋር እንጀራውን ወይም ምግቡን አዋህደው አገናኝተው ይመገቡታል ማለት ነው። ስርዓቱ በኦሪት ካለ ዛሬ ስለምንድን ነው እንደዚህ የምናደርገው ብላችሁ ከጠየቃችሁ ደግሞ እኛንም ከመከራችን ወይም ደግሞ ከደዌ ኃጢአታችን ያዳነን ፋሲካችን ክርስቶስ ከሲኦል ወደ ገነት ወይም ከሐሳር ወደ ክብር ያደረገልንን ውለታ እያሰብ
ምድራዊ ሕይወት ጣዕም የሌላት ናት የሚለውን ለማሰብ ጣዕም የሌለውን ባዶውን እንጀራ እንመገባለን። ጣዕም የሌለው ምድራዊ ሕይወታችን እያሰብ ተስፋ ወደምናደርጋት መንግሥተ ሰማይ እንደምንገባ ለማሳየት ቀድሞውኑ ጣዕም የሌለውን እንጀራ ከተመገብን በኋላ ወደ ማዕዱ እንገባለን ማለት ነው። ወደ መንግሥተ ሰማይ እንደምንገባ ለማሰብ ለማስታወስ ነው ማለት ነው። ደረቅ እንጀራ በእንተ ማርያም በእንተ ኢየሱስ እያልን የምንሰጠው ወይም የምንቀበለው ጋር ተያይዞ ብዙዎቻችሁ ደግሞ የምትጠይቁት ምንድነው የማዕድ ጸሎት ምንድነው ብላችሁ ትጠይቃላችሁ። በዋናነት ለፍጥረት ሁሉ ምግብን የሰጠ እግዚአብሔር አምላክ ሆይ ለኛም ይህን ማዕድ ስላቀረብክልን እናመሰግናለን። የአብርሃምን ማዕድ የባረካችሁ ስላሶች የኛንም ማዕድ ባርኩልን ብለን አቡነ ዘበሰማያት ወይም አባታችን ወይ የሚለውን ጸሎት ካደረስን በኋላ ከምግቡ ላይ ትምህርተ መስቀል ሰርተን ወይም ደግሞ ባርከን መመገብ ይገባናል። ክህነት የሌላቸው ትልልቅ አረጋውያን አባቶች ከሆኑ ደግሞ ባርከው በእንተ ማርያም በእንተ ኢየሱስ እያሉ ይሰጡናል ማለት ነው። እኛም ተቀብለን ማርያም ትስጥልን ኢየሱስ ይስጥልን እያል ተቀብለን ቡራኬውን ወጥ ሳናስነካ እንመገባለን ማለት ነው። ማዕድ ከቀረበልን እስከምንመገብበት ያለው ስርዓት ይሄ ነው። እኛ ኦርቶዶክሳውያን በምንመገብበት ጊዜ እጅ መጥኖ በአፍ ልክ መመገብ ይገባናል። በተለይ እዚህ ከአመጋገባችን ጋር ተያይዞ ብዙ ሰዎች የሚሰሩ ስህተት አለ። አንዳንዴ ምግቡን ከአቅም በላይ መጉረስ፣ እያላመጡ ማውራት፣ በሁለት ጉንጭ ማላመጥ፣ ማሪም እጃችን ወጥ ከነካ በኋላ እጅን ማዕድ ላይ እንደዚህ አድርጎ ማራገፍ፣ ይሄ በፍጹም የተከለከለ ነገር ነው። ክቡር ስለሆነ እየበሉ ማውራት አይፈቀድም። ያ ማለት ግን ፈጽሞ ጸጥታ ይሁን ማለት ሳይሆን ስንመገብ ስርዓት ያለው ጩኸት፣ ሁካታ፣ ጫጫታ፣ መጮህ የሌለበት መሆን እንጂ እየበሉ ቀስ ብሎ መነጋገር ሀሳብ መለዋወጥ ይቻላል። ግን እንዲህ አይነት ሁኔታ ማዕዳችን በስርዓት ከተመገብን ከጨረስን በኋላ በጸሎት ጀምረው ጸሎት ሳያደርጉ ተነስተው የሚሄዱ አሉ። ማዕዱ እንደተቀመጠ እጃቸውን የሚታጠቡ አሉ። ይሄ ደግሞ በፍጹም ስህተት የሆነ ነገር ነው። ጸሎት አድርሰን ወይም ደግሞ የጸሎት መደምደሚያ አብጅተንለት የበላነውን ከስጋችን ከደማችን አዋህድልን፣ በረከተ ስጋ በረከተ ነፍስ አሰጠን፣ ለኃጢአት መስሪያ አታድርግብን ብለን እግዚአብሔር አምላካችን ከለመን በኋላ በእድሜ አነስ ያለ ሰው ካለ ተነስቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ወይም ደግሞ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል የሚለውን ጸሎት በጋራ ካደረስን በኋላ በእድሜ ከፍ ያለው ሰው ወይም ደግሞ ካህናት ካሉ ምስጋና አመስግነው ይህን ምግብ ለኛ እንደሰጠህን ለተራቡ ወገኖቻችንን ማስባቸው ብለው ሳሉ አቡነ ዘበሰማያት ይላሉ። አቡነ ዘበሰማያት ብለን ከጨረስን በኋላ ከምግቡ የቀረ ካለ የሰባት ብለን አንድ ጊዜ ወይም ደግሞ ሁለት ጊዜም ሶስት ጊዜም ይባላል። ግዴታ አይደለም ይሄ ነገር። በነገራችን ላይ ሶስቴ ጉረስ ሰባቴ ጉረስ የሚሉ አሉ አንዳንዶች። ይሄ በፍጹም የተሳሳተ ነው። ለበረከት ብሎ አንዴ መጉረስ ይችላል። ሶስቴ የሚሉ ሰዎች አሉ። ነገር ግን አንድ ጊዜ መጉረስ በቂ ነው። ስለዚህ ሁላችንም እግዚአብሔር አምላክ ባርኮ ቀድሶ የሰጠንን ይህ ያቀረበልን ማዕድ በጸሎት ጀምረን በጸሎት መፈጸም እንዲሁም ደግሞ ስርዓቱን ጠብቀን መመገብ ማመስገን ይገባናል እንጂ ከልክ በላይ በመጉረስ ጸሎት ሳናደርግ ያለ አግባቡ ያለ ስርዓቱ በመመገብ ፈጣሪያችንን ልናሳዝነው አይገባንም ማለት ነው። ይህን ማዕድ በምናስብበት ጊዜ ጣዕመ መንግሥተ ሰማያትን የምናስብበት ሰማያዊ ማዕድን ለመካፈል አብቃን። ይህን ማዕድ እንደሰጠህን ከአንተ ከእውነተኛው ማዕድ እንድንካፈል አንተ በቸርነት እርዳን። አመስግነን ሕጉን ጠብቀን ብንመገበው እንባረክበታለን።